ኦልሞስት 17 ዓመት ሰርቻለሁ እና አረብ ሀገር ያው የሆነ እድሜያችሁ ለቤተሰብ የምትኖሩት ነገር አለ ምናምን እና ሁሌ ላይፌ የሆነ ፌል ያደርጋል። የሆነ ነገር ጀመርኩ ብዬ ሲስተካከል የሚያጨነግፍ ነገር አለ። በዛም ደግሞ እኔ እግዚአብሔር ይመስገን በእምነቴ በጣም ጎበዝ ነኝ። እንደዚህ ለማለት ራሴ ለማቆጠራበት ሳይሆን የእውነት እኔ በቀን ውስጥ ራሱ እግዚአብሔርን ሳላመሰግን ሳልጸልይ አልውልም። ምክንያቱም አንድ ያለኝ አባት እሱ ነው። እኔ ምድራዊ ነገርን ምድራዊ እናት አባትን ወንድምህትን ማንም ጤዛ ነው። ማንንም የሰው ልጅ የሚባለውን አካል ተስፋ ማድረግ አልችልም። እኔ ተስፋዬ ክርስቶስ ነው። ተስፋዬ ነገን ብዙ ነገር እንትን የምለው በአምላኬ ነው። እናቴ ወላዲተ አምላክ እና ሁሌም ስጠራው የማይርቀኝ አባቴ ቅዱስ ገብርኤል ነው። የኔ ተስፋዎች እነዚህ ናቸው እና ሰው ስትሆኑ ግን አንዳንዴ ይከብዳችኋል። ሰው ስትሆኑ ደግሞ በቃ ድካሙ አለ ጋይስ። እንግዲህ ለብዙ ዓመታት ስትሰሩ ታቦታላችሁ። ይህንን ማወራውን ነገር የምትረዱ ሰዎች ትረዱኛላችሁ። እና መቼ ነው እኔ የእረፍት እንጀራ ማገኘው? ጌታ ሆይ ምንድን ነው ለእኔ አልተፈቀደም እንዴ? ምንድን ነው? የቱ ጋር ነው የኔ ቋጠሮ? የቱ ጋር ነው መፈታት ያለበት? መቼ ነው እኔ ነሰው ነው ነገሮች ተስተካክለውልኝ ምናምንም ኦ ማይ ጋድ በጣም ይቅርታ። የሆነ ስሜታዊ ሆንኩ ማለት አንዳንዴ ይከፋችኋል። ትታችሁ እኔ በጣም ብዙ መከራ ይቼ ነው ያደግኩት። በእናት አባት እጅ አላደግኩም። እኔ እናት ፍቅር አላውቅም ምናምን እና ያልፋል። ብዙ መስዋዕት በብዙ መንከራተት ውስጥ ስላደግኩ ላይፍ ለምንድን ነው እንደዚህ እኔ ላይ የበረታው ብዬ በጣም ነው ከእግዚአብሔር ጋር አንዳንዴ ግብ የምገባው። በእርግጥ እሱ ለእኔ የተሻለውን ያውቃልና ብቻ አስቡት። ልትመጡ ተዘጋጅታችሁ የሆነ ነገር ይጠብቀኛል ብላችሁ ምናምን ብዙ ነገር ስላችሁ ስትመጡ እዚህ ጋ ያለው ነገር ቀዳሜጅ እንዳለው ሆነ ሲጠብቃችሁ እግዚአብሔርን ማወቄ ነው። አሁን የምንጠቀመኝ ከዛ ራሴን በቃ ነፃ አደረኩኝ። እግዚአብሔር አንተ የተሻለውን ታውቃለህ አልኩኝ። ራሴን ነፃ አደረኩኝ። በቃ እግዚአብሔር መልካም ነው፣ አንተ ለእኔ የተሻለውን ታውቅልኛለህ። በቃ ብቻ አንተ ኑር፣ ላልቅስ ብቻ አንተ ኑር። ምናልባት እምባዬ ደርቆ የምትደርስም ከሆነ የዛን ሰዓትም ቢሆን እጠብቅሃለሁ። ምናልባት በነገሮች ሁሉ ተስፋ ቆርጬ ምንም ነገር የለም ብዬ በዛን ሰዓት ደምድሜ መደምደሚያ ላይም ከመጣ ጌታው በዛን ሰዓት እጠብቃለሁ ብዬ በቃ ንግግሬን ከአምላኬ ጋር አደረኩኝና በቃ ራሴን አረጋጋው ምናምን። ያው እንዳያችሁት መጣው መጥቼ እቴ ጋር አረፍኩኝ ምናምን እና በቃ ብዙ ሰው እንትን አለ። ያው የእሱ ቤተሰቦችም ሽምግልና ምናምን ነው ያልኩት። በቃ ማለት የማይሆን ነገር አይሆንም። አሁንም ቢሆን በጣም ክብር አለኝ። የልጅ አባት ነው ምናምን እግዚአብሔር ካለበት ይሄ ክፉ ነገር እንዲወጣ አይዊሽ። ነገሮቹ ተስተካክሎ የተሻለ ሰው ሆኖ ምናምን እንዲሆን አይዊሽ። ምክንያቱም የእውነት ማልዋሸው በሆነ በጉለቶቼ ጊዜ ነበረ በሆነ ሰው ያየኛል ይመለከተኛል ብዬ በማልገምታቸው በማልጠብቃቸው ጊዜያቶች ነበረ። ለዛም ብዙ ርቀት ሄድኩኝ ጋይስ። ለዛም ብዙ እንትን ነገር ተራመድኩ አብሬው። ግን አንዳንዴ ደግሞ እኔም ሰው ነኝ፣ ስጋ ለባሽ ነኝ። አሁን ላይ ደከመኝ። ገብቷችኋል? ደከመኝ። ይሄ ወንድ ስትሆኑ ደግሞ ሪስፖንሲቢሊቲ ይሄ ኃላፊነት የሚባለውን ነገር መውሰዱ ቁጭ ብሎ በሴት ገንዘብ ሳይሆን አለው ስላችሁ እግዚአብሔር ይመስገን የአባቱ ውርስ አለ፣ ቤት ያከራያል ምንም። ግን አላውቅም እኔ አሁን ስለ የቤት ኪራይ ስንት ነው የሚወስደው፣ ስንት ነው ወራዊ፣ በአመት ይቀበላል፣ በወር ይቀበላል፣ ስንት ነው ብትሉኝ አላውቀውም። እኔ ምንም ነገር የሌለው ሰው ቢሆን ኢትሶኬ ሰው ነው የሚበልጠው እኮ አይደል? መጀመሪያ ላይ ሰው እኮ ነው የሚበልጠው፣ ምንም ማለት አይደለም። አክሴፕት አድርጋችሁ በቃ ይሄ ችግር ወይ ደግሞ አለመኖር ምንም ማለት አይደለም። አብራችሁ እንትን ትሏላችሁ። ግን ገንዘብ ኖሮ ካላወቀበት እዛ ጋር የአመት ገንዘብ ይወስዳል፣ የቤት ኪራይ የወር ይወስዳል። በቃ ምንም ነገር ሴፍ ሲያደርግ አታዩትም። 24 ሰዓት እንትን ነው። ደከመኝ እና በተለይ ደግሞ አሁን ስመጣ እንዲህ አይነት ነገር እንግዲህ ታውቁታላችሁ። በተለይ ረመዳን ነው አሁን ቅርብ ልመጣ ስለ የነበረው ነገር እና
የረመዳን ደሞዝ ደግሞ ታውቁታላችሁ። በምን ያህል ቻሌንጅ ሳትተኙ ብዙ መስዋዕት ከፍላችሁ አንዳንዴ እግሬ በጣም ይንቀጠቀጥብኝና ጋይስ ይሄ እንትኔ መዳፌ በጣም ይደክመውኝና ተረከዜ የእግሬ ተረከዝ በጣቴ የምቆምበት ጊዜ አለ። አብሳይ ስትሆኑ ረመዳንን መቼም ትረዱኛላችሁ። ብዙ መስዋዕት ከፍዬ ነው ያን ሁሉ መከራ በልታችሁ እዚህ ጋር ያለው ሰው እንደዚህ በቃ በኋላ ፈሰስ ምንም ነገር ደኝታ የማይሰጠው ስለምንም ነገር የማይጨነቅ ምናምን ያሉ ነው። ከመቼ ጀምሮ እንደዚህ እንደተቀየረና ብቻ በቃ እኔ ሙሉ ነው ያደረኩት። በቃ ቤተሰቦቼም በጣም አዘኑ የእውነት። አሁን ላይ በፊት መግባት ምንም አልፈለጉም። እኔ እና እሱ ላይ ነው። ከዚህም ቀደም የሆኑ ነገሮች ይፈጠራሉ፣ ግን እስከዛሬ ገብተው አሁን ግን ኖ ነው ያሉት። በቃ ኖ ነው ያሉት። ወንድሞቼም እህቴም እኛ ቤት 2 ወንድ 2 ሴት ነን እና በቃ ሁሉም ግን በቃ ይሄ እና እኛ እስከዛሬ ያልገባሉ እንዴ። አሁን ግን በቃ በጣም አሳዘንኳቸው። በጣም ማለት ፈሩ ነው ራሴ ላይ የሚሆን እርምጃ። እኔ እንደዛ ሴት አይደለሁም። በቃ ራሴን አነጽኩ። ራሴን እንትን አልኩ። እግዚአብሔር የካሳ ጊዜ ያለው አሁንም ደግሜም ደጋግሜም እንደው እናንተ ምስክር ትሆኑኛላችሁ። የእውነት የኔ መድኃኔዓለም ሁሌም ከጎኔ ነው። አንድ ቀን ለእኔ የካሳ ዘመን ይመጣል። ያንን ደግሞ በእናንተ ፊት ሆኜ እመሰክራለሁ። ሁሌም ነው የምለው አንድ ቀን እኔ እንደ ሰው አቁመ በሁለት እግሬ አቁመ የምመሰክርበት ቀን ይኖራል ብዬ ነው ሁሌ የምለውና ቃል እገባላችኋለሁ። በአሁኑ ሁኔታ አታዩኝም፣ ተሰብሬ አታዩኝም። እንደዚህ አሁን እንደመጣብኝ እንደደረሰብኝ እንደ ሁኔታዎች ቢሆን ምናምን በዚህ ሸክል በዚህ አቋም አታዩኝም ነበር። እግዚአብሔር ስለረዳኝ ለዛ ሁሉ አመሰግናለሁ። አባ ስላልተውከኝ እንደዚህ ሞኝ ስላልተውከኝ ከኔ ስላራክ በነገሮች ሁሉ አብረኸኝ ስለሆንኩ አንዳንዴ መከራም ችግርም እኮ ቢሆን እንዳትሰበሩ የሚጠብቃችሁ እግዚአብሔር ነው የእውነት እንጂ እንደሆነብኝ በጣም የምሰበር ሴት ነበርኩኝ እና በቃ ራሴን እንትን አልኩ። እሱ ሽማግሌ በጭራሽ በቃ ይሄ በዚህ የተብኳኳ ህይወት እነዚህ የተጨመላለቀ ህይወት መኖር አልፈልግም። በልጆቼ መኖር አለብኝ። ሰሆን አሁን የምፈልገው የራሴ የሆነ ነገር ላይ የራሴን ስራ እየሰራው በዛ ስራ ልጆቼ ማሳደግ። ምክንያቱም ከዚህ ቀደም አንድ ልጅ አለኝ። የመጀመሪያ ልጄ 12 ዓመት ልጅ አለኝ ነግሬያቸዋለሁ። ይሄኛውም 4 ዓመቱ ነው። በቃ የኔ መሻት በእግዚአብሔር ቤት ሆኖ ልጆቼን እያሳደጉ በቃ በመቅደሱ መኖር ነው። ከዚህ በኋላ እኔ ምንም የሚያምረኝ ነገር የለም ጋይስ፣ የእውነት ስነግራችሁ። ምክንያቱም ህይወት ምንም ያደግማችኋል አንዳንዴ እና በቃ መሻቴ ብዙ አይደለም። እግዚአብሔር ይፈጽምልኝ ብዬ የምለው መሻቴ ብዙ አይደለም። እቺ ነገር ነች፣ በሁለት እግሬ መቆም ነው እና እናንተም ሰፖርት ስለምታደርጉኝ ስለምታበረታቱኝ በጣም ነው የማመሰግነው።